የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን በየትኛውም የዓለም ዳርቻ የምትኖሩ ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉና ህፃናት ልጆቻችሁን ማስተማር የምትፈልጉ ወላጆች ከታች ባስቀመጥነው ስልክ በመደወል መማርና መከታተል ትችላላችሁ። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን እንደተለመደው ዝግጅታችን ዛሬም ወደ እናንተ ማድረሳችን ቀጥሏል። በዛሬ ዝግጅታችን ደግሞ ወደ እናንተ ልናደርስ ያዘጋጀነው ዝግጅት የእንግሊዘኛ መሰረታዊ ፊደላትን ሲሆን እነዚህን ፊደላት በትክክል ከመጀመሪያው እስከ መጨረሻው በመቁጠር እያንዳንዱን ሆሄ ድምፁን፣ ቅርጹን በትክክል እንለያለን ማለት ነው። ድምፁን፣ ቅርጹን ለየን ማለት ደግሞ እንግሊዘኛን በቀላሉ ማንበብና መጻፍ ያስችለናል ማለት ነው። ስለዚህ በቀጥታ ወደ ዝግጅቱ ሲሄድ ከዚህ ጀምራለሁ። ከመጀመሪያው እስከ መጨረሻው እየቆጠሩ ሄዳለሁ ማለት ነው። ስለዚህ እቺ የምታዩት ጀ በእንግሊዘኛም ጀን ልተካ የሚችል ጀ ኢ ማን ተብሎ ይነበባል? ጀ። ስለዚህ እቆጥረዋለሁ። በጋራ እየቆጠርን እንሄዳለን። ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጂ፣ ጆ። እሺ እደግመዋለሁ። ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጂ፣ ጆ። እሺ ቀጥሎ ያለው ደግሞ ይችኛዋ ገ ጂኢ እንደማን ይነበባል? እንደ ገ ማለት ነው። ስለዚህ ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ። እደግመዋለሁ። ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ። እሺ ቀጥሎ ያለችኛዋ ደግሞ ጠ ቲኢ እንደማን ይነበባል? እንደ ጠ ማለት ነው። ስለዚህ ስንቆጥረው ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። እደግመዋለሁ። ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። እሺ ቀጥሎ ያለው ደግሞ ይችኛዋ ጨ። እሺ ይህን ስንቆጥረው ሲኤችኢ እንደማን ይነበባል? እንደ ጨ። ሲኤችኢ እንደ ጨ። ስለዚህ ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ። እደግመዋለሁ። ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ። እሺ ቀጥሎ ያለች ደግሞ ጳ። ስለዚህ ፒኢ እንደማን ይነበባል? እንደ ጳ ማለት ነው። ፒኢ እንደ ጳ። ስለዚህ ስንቆጥረው ጳ፣ ปูปีป๋าเป๋ปื้อ
ጶ። እደግመዋለሁ። ጰ ጱ ጲ ጳ ጴ ጵ ጶ። እሺ ቀጥሎ ያለችኛዋ ይቺ ጸ ቲኤስኢ ጸ ጸ። ስለዚህ ስንቆጥረው ጸ ጹ ጺ ጻ ጼ ጽ ጾ። እሺ እደግመዋለሁ። ጸ ጹ ጺ ጻ ጼ ጽ ጾ። እሺ ቀጥሎ ያለችኛዋ ደግሞ ይሄኛው ፈ ኤፍኢ እንደማን ይነበባል? እንደ ፈ ማለት ነው። ኤፍኢ እንደ ፈ። ስለዚህ ስቆጥረው ፈ ፉ ፊ ፋ ፌ ፍ ፎ። እደግመዋለሁ። ፈ ፉ ፊ ፋ ፌ ፍ ፎ። ይሄኛው ደግሞ ፐ ፐ ፒኢ ፐ ፐ። እሺ ስቆጥረው ፐ ፑ ፒ ፓ ፔ ፕ ፖ። እደግመዋለሁ። ፐ ፑ ፒ ፓ ፔ ፕ ፖ። እሺ ቀጥሎ ያለችኛዋ ይቺ ደግሞ ውስብስብ ፊደላት የምንላቸው በአማርኛ ማለት ነው። ውስብስብ ፊደላት የሚባሉት ናቸው። እነሱን ማን ኋ፣ ለምሳሌ ይቺ ኋ ናት። ማንና ማን ሆነው ኋን ሊተኩ ይችላሉ የሚለው እናያለን። ኤች ዩ ኤ ኋ፣ ኤል ዩ ኤ ሏ። ስለዚህ ስንቆጥረው ኋ ሏ ሟ ሷ ሯ ሿ ቋ። እደግመዋለሁ። ኋ ሏ ሟ ሷ ሯ ሿ ቋ። እሺ ቀጥሎ ያለው ይሄኛው ደግሞ ይሄ ደግሞ ቧ ቷ ቿ ኗ ኟ ኳ ዟ። እደግመዋለሁ። ቧ ቷ ቿ ኗ ኟ ኳ ዟ። እሺ ቀጥሎ ያለችኛዋ ደግሞ ዷ ጇ ጓ ጧ ጯ ጿ ፏ። እደግመዋለሁ። ዷ ጇ ጓ ጧ ጯ ጿ ፏ። እሺ ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት እርግጠኛ ነኝ ትማሩበታላችሁ፣ ታተርፉበታላችሁ። እያንዳንዱን ሆሄ ድምፁን፣ ቅርጹን በትክክል ትለያላችሁ ማለት ነው። ድምፁን ቅርጹን ለያችሁ ማለት ደግሞ
እንግሊዘኛን በቀላሉ ማንበብና መጻፍ ያስችላችኋል ማለት ነው። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ከርሰሩን ተከትላችሁ ብታዩትና ብታዳምጡት በእርግጠኝነት በቀላሉ ትማሩበታላችሁ ማለት ነው። ስለዚህ ቪዲዮውን አይታችሁ ስትጨርሱ ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ድረስ ቸርን ሰንብት። መልካም ጊዜ፣ መልካም ቀን